አብረው እንግዲህ ችግሩን ለመፍታት ወደ ቤት መጥተዋል ማለት ነው። ኢዩኤልም እንግዲህ እነሱን ሳያቸው በጣም ደንግጧል። ሌላው እንግዲህ ያው የኢዩ ሴራና ተንኮል አሁን ላይ እየተጠረጠረ ነው። በጣም እየጠረጠሩት ስለሆነ ማለትም አቤል ብቻ ነው እስካሁን ያልጠረጠረው የነበረው። ርብቃና ሪች ግን እርግጠኛ እሱ እንዳደረጉት አዙም ተጨምራ ማለት ነው እሱ እንዳደረገው እርግጠኛ ናቸው ማለት ነው። ያው የሆነ ወሳኝ የሆነ ማስረጃ እስከሚፈልጉና እስከሚያገኙ ድረስ ነው እንጂ ጊዜ እየሰጡት ያሉት በትክክል ነገሮችን እሱ እንዳደረገ እርግጠኛ ናቸው ማለት ነው። እንግዲህ አጎቷም ማለት ነው ቤት ውስጥ ሲገባ ያው ማሚቴን አይቷታል። ማሚቴን እንግዲህ ያው ከማሚቴ ጋር የሆነ ሚስጥር እንዳላቸው እየጠረጠርን ነው። ግን እሷ አሁን ላይ ማሚቴ በጣም እያስመሰለች ነው ያለችው። ሲፈልጋት ታወራለች፣ ማውራት ሲፈልጋት ታወራለች፣ አለበለዚያ ግን ዝም ነው የምትለው ማለት ነው። ያው እንግዲህ እነሱንም ይሄ ነገር ግራ አጋብቷቸዋል። የበሽታው አይነት እንግዲህ እንዲህ ሊሆን ይችላል ብለው ነው እየጠረጠሩ ያሉት። ያዝ ለቀቅ እያረጋት ነው ብለው ነው ያሰቡት ማለት ነው። አሁን ላይ ግን እስካሁን ጠንቅቃ መናገር እንደነበረባትም ርብቃ እያወራች ነበረ። ምክንያቱም እነሱ ሲሄዱ ማውራት ጀምራ ነበረ። በትክክል ታወራለች፣ እነሱ ፊት ብቻ ነው የማታወራው ማለት ነው። ይሄንን ደግሞ አዙ ጠንቅቃ ታውቃለች። ምክንያቱም ነግራታለች። እኔ ምንም ነገር አልረሳሁኝም፣ ሁሉንም ነገር አውቃለሁም አወራለሁም ብላ እንግዲህ በድብቅ እየረዳቻቸው ነው ያለችው ማለት ነው። ማሜቴ እንግዲህ ይህንን ለምን እንደዚህ ማድረግ እንደፈለገች ባናቅም፣ ምክንያቱም እያወራች ነገሮችን ማስተካከል ትችል ነበረ። ግን ይህንኛውን መንገድ ለምን እንደመረጠች አናውቅም ማለት ነው። ምናልባት የሚጎዳኝ ሰው ይኖራል ብላ አስባም ሊሆን ይችላል። አሁን እንደዚህ ከሆነች እሷ ምንም ነገር አታረግም ብሎ ለእሷ ትኩረት የሚሰጥ ሰው ስለሌለ ያንን ነገር አስባ ይሁን አይሁን ግን አናቅም። ማሚቴ ሁሉንም ነገር ነው የምታውቀው። በተለይ የኢዩን ተንኮልም ታውቃለች፣ እንደሚያሰቃያትም ሁሉም በቃ ምንም የሚደበቅ ነገር የለም። ግን ፈጽሞ እንደማያውቅና እንደታመመ ነው እየሆነች ያለችው። ራሷንም እንደፈለጋት ማንቀሳቀስና ወደዚህ ማድረግ እንደምትችል ነው እንግዲህ። ግን እሷ አሁን ላይ ምንም ነገር በቃ ሰው ካላስተኛት፣ ሰው ካላንቀሳቀሳት፣ ሰው ወደዚህ ካላደረጋት እና ነገሮችን ሰው ካላደረገላት እያደረገች አይደለም ማለት ነው። እንግዲህ ያሰበችውን ነገር አናውቅም። ግን አሁን ላይ ማለት ነው ርብቃና ሪች በተለይ ኢዩን ጠምደውታል ማለት ነው። ያው ርብቃ እንግዲህ ወዳጇ ነው በጣም ታምነውና እንግዲህ ከአቤል የበለጠ ራሱ ታምነው ነበረ። ለአቤል የማትነግረውን ሚስጥር ራሱ ለሱ ነበር የምትነግረው። ያው እሱ እንግዲህ ከርቷታል። ይሄም ነገር እንግዲህ በጣም ቁጭት ስለፈጠረባት አሁን ላይ ለኢዩኤል በቅኔም ቢሆን ልኩን እየነገረችው ነው። እሱም እንግዲህ ግራ ጋብቶታል። የበፊቷ ርብቃ እንዳልሆነችም አውቋል። እንዳያቅባቸው አድርገው ግን ወጋ እያደረጉት ነው ያለው። ያው የኢዩ ሴራ እንግዲህ እየተጋለጠ ነው ያለው ማለት ነው። ሪች በበኩሏ ነገሮችን እያስጨረሰች ነው ያለችው። ዋና ነገሮችን አግኝታለች። ያው እዚህ መጥተው እንግዲህ እያፋጠጡት ነው ያሉት። እሱ እንደው በግላጭም አቤልን ለምን መጣችሁ ብሎ ጠይቆታል። አቤልም ደግሞ ያው ተጠራጥሮታል ማለት ነው። እንዴት እንደዚህ ልትል ቻልክ? መምጣት እኮ መብታችን ነው ቤታችን ነው ቢለውም ሰዎቹ ሊመጡ ይችላሉ ሲለው እንግዲህ ትክክለኛ መልስ ነው የመለሰለት። ሰዎቹ ሲመጡ እንወጣለን ብሎታል። መጀመሪያም ያው የርብቃ መሄድ መፈለግ ነው እንጂ መሄድ እንዳልፈለጉም እየነገረው ነበር። ይሄም ትክክለኛ ነገር ነበር። ሰዎቹ መጥተው ውጡ እስከሚሏቸው ድረስ መውጣት እንዳልነበረባቸው ነው አሁን ላይ እየተሰማቸው ያለው ማለት ነው። ግን አሁን የኢዩ ተንኮልና ሴራ ሁሉንም ነገር እሱ እያደረገው እንደሆነ በግልጽ ይወጣል ማለት ነው። በዚህ ላይ የርብቃ አጎትም ሊፋታው አልቻለም። እንግዲህ ያው ከጀርባው የሆነ ነገር እንዳለውም እየጠረጠረው ነው። በግልጽ ባይነግረውም ማለት ነው። ያው ሕፃን ነህ ብሎታል። እንግዲህ ወረቀቱንም ማምጣ ሲሉት ከየት እንደሚያመጣ ግራ ገብቶት ሊያመጣ ለማስመሰል ነው አጣውት ብሏል። ያው እንግዲህ ሕፃን ነህ ብሎታል። ያው ስራው በእርግጥ የሕፃን ስራ ነው እየሰራ ያለው።
ቢሆንም ግን ርብቃንና አቤልን ክፉኛ ጎድቷቸዋል ማለት ነው። ያው ተሳክቶለታል በከፊልም ቢሆን ግን መጨረሻ ላይ መጋለጡ አይቀርም። እንግዲህ አቤል ከምንም በላይ ያምነዋል፣ ወንድሜ ነው ብሎ ነው የሚያስበው። እሱ ግን ያው ወንድሙ ቢሆንም ማለት ነው ለሱ አንድ ቀን ደህና ነገር አስቦለት አያውቅም። አጋጣሚ ቢያገኝ ራሱ ከመግደል ወደ ኋላ አይልም፣ ለሀብትም ለንብረትም ብሎ። እንግዲህ ይሄንን ያየነው ደግሞ ልጁን በግልጽ ገሎበታል ማለት ነው። ልጁን የገደለ ሰው ደግሞ ለአባትየውም ይራራል ማለት በጣም ይሄ ሞኝነት ነው የሚሆነው ማለት ነው። በተዘዋዋሪ ያው እሱኑ ነው የጎዳው ማለት ነው። ስለዚህ አቤልንም በግልጽ ቢያገኘው ከመግደል ወደ ኋላ አይልም። ስለዚህ ኢዩኤል በጣም ከባድ ሰው እንደሆነ እያየነው ነው ማለት ነው። ግን አሁን በማስመሰሉ የሚቀጥል አይመስለንም። ምክንያቱም ብዙ ሰው የሱ ተንኮለኛ እንደሆነ አውቀውበታል ማለት ነው። ያው አዙ ታውቃለች፣ ርች ታውቃለች፣ ርብቃ ታውቃለች። እንግዲህ አቤልም ማወቁ የማይቀር ነው ማለት ነው። ስለዚህ አሁን ላይ እንግዲህ የኢዩኤል ጉድና ተንኮል በግልጽ የሚወጣበት ቀን እየተቃረበ ነው ያለው ማለት ነው። ርብቃም እንግዲህ በፊት ዞር ብላ ማየት የነበረባቸውን ነገሮች ሁሉ አሁን ላይ ቃስ ብሎ ዘግይቶም ቢሆን ነው እየገባት ያለው። እንግዲህ እንቅልፍም ሊወስዳት አልቻለም ነበረ። ላቤልም እንግዲህ ሁሉንም ነገር ነግረዋለች። እኔ እዩን በተአምር አላምነውም፣ ጠረጥረዋለሁ። ስለዚህ ሁሉንም ነገር እሱ ነው ያደረገው ስትለው፣ አቤል ደግሞ ያው ወንድሙ ስለሆነ ወንድሜን እንዴት እንደዚህ ትያለሽ ብሎ ሊቆጣት ሞክሯል። እሷ ግን ልጄንም የገደለው እሱ ነው ብለዋለች። እንዴት እንደዚህ ትያለሽ ብሎ በጣም በቃ ተናዶባት ነበር። ይባስ ብላ እንደውም እንቅጩን ነግረዋለች። ለወንድምህ ቢሆን ኖሮማ ከውጮኝ ማለትም ከሚስትህ ጋር አይማግጥም ነበረ። ሚስቱ ማለት እንግዲህ ያው ከመቲ ጋር ማለት ነው። ከለዚህ ነበር እንዴ ታዲያ ወንድም ቢሆን ነበሩ ከመቲ ጋር ሲማግጥ የነበረው ብላ እንቅጩን ስነግረው እንግዲህ ሳያስበው ተናዶ በጥፊ መቷታል ማለት ነው። ርብቃም እንግዲህ በጣም አዝናለች። እንዴት ይመታኛል ብላ ተከፍታለች ማለት ነው። ያው አቤል እንግዲህ ትልቅ ስህተት ሰርቷል ማለት ነው። እውነታውን መቀበል አቅቶታል። ምክንያቱም እዩ ወንድሜ ነው ያምነዋል፣ በጣምም ይወደዋል። ያው በሚያደርገው ነገሮች ባይደሰትም፣ በሚያወራው ነገሮች ባይደሰትም እሱ ከሚያምነውና ከሚወደው በላይ በጣም ነው የሚወደው እዩን ማለት ነው። በትክክል እንደ ወንድሙ ነው የሚያየው፣ ክፉን አይወድም። ስለዚህ ርብቃ እሱ መጥፎ ሰው ነው፣ ያሳገተኝም እሱ ነው፣ ማሚቴ ነች ብዬ ነበረ፣ ግን ማሚቴ እንድትመስል አድርገውት ነው እንጂ በፍጹም ማሚቴ አይደለችም። ስለዚህ ያሳገተኝም እዩ ነው፣ ልጄንም የገደለው እዩ ነው። እንደገና ደግሞ ካንተ ከፍቅረኛ ጋርም ሲማግጥ ነበር ብላዋለች ማለት ነው። እሱ ግን ሊቀበል አልቻለም ነበረ። ግን ያው የአጋጣሚ ነገር ሆኖ እሷን አስከፍቶና እሷን አስቀይሟት በጥፊ መቷት ሲወጣ እንግዲህ እዩ በስልክ እያወራ አግኝቶት ነበረ ማለት ነው። እዩ የሚያወራውን ነገርም እንግዲህ ማመን አቅቶት ያው በጣም ተናዶ እንግዲህ ሽጉጥ አውጥቷል ማለት ነው። ሽጉጡንም ይዞ ሲወጣ ርብቃ ልታስቆመው እየሞከረች ነበረ። እሷንም ገፍትሯ ሽጉጡን አይዞ ሄዶ እዩ ላይ ደቅኖበታል ማለት ነው። እንግዲህ አቤል ኢዩኤል በስልክ ሲያወራ የሰማው ሁሉንም ነገር እሱ እንዳደረገው ሀብትን ንብረቱንም የውሸቱን እንደሆነ የሱ ሴራ እንደሆነ ሲያወራ ሰምቶታል። ግን አቤልን በጣም ያስከፋው ነገር የንብረቱ ጉዳይ ሳይሆን ልጁንም እንደገደለ በስልክ በትክክል ሲያወራ ሰምቷል ማለት ነው። ስለዚህ ይህንን መቋቋም ስላቃተው በቀጥታ ሄዶ ሽጉጥ አምጥቶ ሊገለው እንግዲህ ደቅኖበት ነበር ማለት ነው። ያው እዩም እንግዲህ በጣም ደንግጦ ሽጉጡን ዞር እንዳያረግለት እየጠየቀው ነበረ። ግን እሱ አቤል በጣም ስለተናደደ ዞር ሊያረግለት አልቻለም ማለት ነው። ያው እንግዲህ ያቅሙን ተጠቅሟል። በሚችለው መጠን እንግዲህ ራሱን ለማዳን እየሞከረ ነበረ እዩ ማለት ነው። ሌላው እንግዲህ እዩና መቲ የልጁ መሞት ማለትም የርብቃ ልጅ መሞትን በአዙ ላይ ሊያስላክኩና ሁሉንም ነገር እሷ ነች ያደረገችው ብለው
ሊያደርጉ ነበር ያሰቡት። ይሄ እንግዲህ የአዙ የዋህነቷ ወይም ደግሞ ምስኪንነቷ አድኗታል ማለት ነው። ምክንያቱም አሁን እነሱ እሷ ነች የገደለችው ብለው ቢሉ እንኳን ማንም አያምናቸውም። ምክንያቱም በቀጥታ ከእዩ አፍ ነው የሰማው ማለት ነው አቤል። ስለዚህ ማንንም ማጠያየቅ በማንም ማመካኘት አይቻልም ማለት ነው። ያው እንግዲህ መቲ በሌላ መንገድ ደግሞ የነርብቃ መምጣት በጣም አሳስቧታል ማለት ነው። ያው እዩ ሲነግራት ምንም ልታምነው አልቻለችም ነበረ። ያው የሚታመን ሰው እንዳልሆነ ስላወቀች እንግዲህ ጠርጥራው እሱ ያላትን ነገር በፍጹም አላምንም ብላ አዙ ጋር ደውላለች። አዙም እውነቱን ስትነግራት እንግዲህ ማመን አቅቷታል። ነገሮች በሙሉ ሊበለሻሹም እንደሆነ ማሳያና ማመላከቻ ነው ማለት ነው። እንግዲህ አሁን ላይ የእዩና የመቲ ተንኮልና ሴራ ለአንዴና ለመጨረሻ ጊዜ ሊያበቃለት ይመስላል። እንግዲህ በሌላ መንገድ ነገሮች ካልዞሩና ወደ ሌላ አቅጣጫ ካልሄዱ በስተቀር አሁን ላይ ግን እዩ ምንም ማምለጫ አይኖረውም ማለት ነው። አሁን ሁሉንም ነገር አቤል ስለሰማ ርብቃም ያለውን ነገር ለአቤል ከነገረችው እንግዲህ ነገሮች ይስተካከሉ ይችላሉ ማለት ነው። እዚህ ጋር ግን አሁን አንድ ትልቅ ችግር የሚፈጠረው ርብቃ ጋር ነው። ርብቃ ያኔ እዩን ስታግዘው ነበረ። ምክንያቱም የቤቱን ሰነድና ወረቀት አውጥታ የሰጠችው ራሷ ነች። እንግዲህ ኢዩኤልም ራሱን ለማዳን እሷን ሊያጋፍጥ ይችላል ማለት ነው። አቤል ደግሞ በዚህ ሊከፋ ይችላል፣ ሊከፋውም ይችላል። ቢከፋም አይፈረድበትም። ነገሮችን እሷ ቆም ብላ ማሰብ ነበረባት። በእርግጥ አቤል ሊታሰራል ስላላትና ስላታለላት ነበረ። እንግዲህ አቤል ርብቃን ይረዳት አይረዳት ባናቅም፣ አሁን ላይ ግን የኢዩኤል ተንኮል ተጋልጧል ማለት ነው። ልጁንም እንደገደለው አውቋል፣ እሱ እንደገደለባቸው አውቋል። አቤል አሁን ላይ ምን ሊያደርግ እንደሚችል ባናቅም ግን የኢዩ ሴራ ወጥቶበታል ማለት ነው።